በአንድ ጊዜ ሁለት በመልክ የማይመሳሰሉ መንታ ልጆችን ከሁለት ከተለያዩ ወንዶች የወለደችው የ19 ዓመት ሴት። ውድ የዝግጅታችን ተከታታዮች፣ ቀን ሲያዋርድ ለነገ አይልም ማለት ይህ ነው። ነገሩ የሆነው እንዲህ ነው። ይቺ በምስሉ ላይ የምትመለከቷት በፖርቹጋል ሀገር የምትኖር የ19 ዓመት ታዳጊ ወጣት ነች። በጣም የምትወደው ጃክ የሚባል ፍቅረኛ ያላት ሲሆን ከሱ ጋራ ህይወትን ለመምራት በማሰብ ከአንተ ሌላ ሰው ብመኝ ሰው ተብዬ አልጠራ አይኔን ግንባር ያድርገው ብላ እጁን በመሐላ መታ ቃል ትገባለታለች። ጃኪም በመሐላ ልቡ ሸፍቶ ከሷ ጋር ለመኖር ወስኖ ድል ባለ ሰርግ ለማግባት ይወስናል። ታዲያ እሷም የበለጠ ውሳኔውን እንዲያፈጥነው ተወተውታ ያዘችው። የበለጠ ደግሞ ከእሱ ማርገዟን ትነግረዋለች። ነገሮች አልሟላ ብለውት አብሮ መኖር ሳይጀምር አርግዛ 9ኛ ወር መሙላቷ ለመውለድ ደርሳለች። ሆስፒታልም ገባች። ሆስፒታል ገብታ ግን ጽንሱን ስትገላገል በመልክ የማይመሳሰሉ ሁለት መንታ ልጆችን ወለደች። ይህ ያልተለመደ ክስተትም ብዙዎችን አነጋገረ። የዘርፉ ባለሙያዎችም ከ1 ሚሊዮን በ5 ሰዎች ላይ እንደሚከሰት ማስረዳትን ተያያዙ። ይህ የሆነውም ሁለት የተለያዩ እንቁላሎች በተመሳሳይ የእንቁላል ውደት ውስጥ ከሁለት የተለያዩ ወንዶች በተገኙ የወንድ የዘር ፍሬዎች ሲዳቀሉ የሚከሰት ያልተለመደ ክስተት ነው ሲሉ ማብራራታቸውን ተያያዙት። ዶክተሮች እንደሚሉት ይህ ሊከሰት የሚችለው በተመሳሳይ ቀን ከ2 ሰዓት ባልበለጠ ጊዜ ውስጥ ከተለያዩ ሰዎች ጋር በሚደረግ ግንኙነት አማካኝነት የሚፈጠር ክስተት እንደሚሆንም አስቀምጠዋል። ከሁሉ በላይ ግን አድናቆትን ያጫረው ነገር የልጆቹ እናት ስለ ክስተቱ ስትጠየቅ ከጃኪ ጋር ግንኙነት ባደረገች በተመሳሳይ ወቅት ከጂም አሰልጣኙ ጋር ግንኙነት ማድረጓን በከፍተኛ ጸጸት ትገልጻለች። ፍቅረኛዋ ጃኪም በመሐላ ልቤን ገዝታው አምኛት አታለለችኝ፣ እንኳንም ከሷ ጋራ በአንድ ጥላ ስር ከሷ ጋር አልኖርኩ በማለት በጸጸት የደረሰበትን ነገር ይገልጻል። ውድ የዝግጅታችን ተከታታዮች፣ ከእንደዚህ አይነት ውርደት ይጠብቃችሁ። መልካም ጊዜ